የነዳጅ መኪና አዳዲስ መኪኖችን በብዛት ከተማ ውስጥ ማየት ሊጀመር ነው ይለናል ዛሬ ይዘንላችሁ የቀረብነው መረጃ። ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬው ዝግጅታችን ከሰሞኑ ኢትዮጵያ የተፈረመችውን ስምምነት ላይ የነዳጅ መኪኖች ወደ ሀገር እንዲገቡ የሚፈቅድ ነው። ከዚህም ጋር ተያይዞ ብዙዎቻችሁ ምን አይነት መኪኖችን እንጠብቅ፣ እኛ ሀገር ላይ ያለው የታክስ ጉዳይ እንዴት ይሆናል፣ እንዲሁም ደግሞ ምን አይነት አማራጮች ሊኖሩን ይችላል የሚሉትን በተደጋጋሚ ሲጠይቁኝ ነበር። ከነዛ መካከል መልስ ይሆናል ብዬ ያሰብኩትን ዝግጅት ዛሬ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ይጫኑ። እንደሚታወቀው አዲስ አበባ ውስጥ የተለያዩ ተሽከርካሪዎችን በኤሌክትሪክ ማየት ከተለመደ አሁን ትንሽ ቆየት ብሏል። በተለይ ደግሞ የነዳጅ መኪና ሙሉ ለሙሉ ከታገደ ወዲህ የኤሌክትሪክ መኪኖችን በብዛት መመልከት የተለመደ ነው። አሁን ግን የአዲሱ ስምምነት የነዳጅ መኪኖች ወደ ሀገር እንዲገቡ የሚያደርጋቸው ነው። ምን መኪኖች ይገባሉ የሚለውን ከማየታችን በፊት ግን አንዳንድ ማወቅ ያለብን ነገሮች አሉ። ከዚህ በፊት የነዳጅ መኪኖች ላይ ከ30% በላይ ቀረጥ ይጣልባቸው ነበረ። ከዚህም ጋር ተያይዞ በአዲሱ ሕግ መሰረት ይህ እንደሚጨምር ይጠበቃል። ምክንያቱም መንግስት ማበረታታት የሚፈልገው የነዳጅ መኪኖችን ሳይሆን የኤሌክትሪክ መኪኖችን እንዲሁም ደግሞ የሃይብሪድ መኪኖችን ነው የሚሆነው። ከዚሁ ጋር በተገናኘም የቀረጣቸው ከፍ ስለሚል ዋጋቸውም ከፍ ሊሉ ይችላሉ። በዚህ ምክንያት ይህ ደግሞ እንደዚህ እንዲሆን የሚያደርገው የመኪኖቹ የኢንጂን ሳይዝ ነው። የመኪናው የመያዝ የኢንጂኑ ሳይዙ ተለቅ ያለ በሚሆንበት ጊዜ ከ1200 ሲሲ 1300 ሲሲ እያለ በሚሄድበት ጊዜ የመኪናው ቀረጡም ከፍ እያለ ይሄዳል። ዛሬ የምናየው በዚህ ምክንያት በ1000 ሲሲ የምናገኘው ከተማችን ላይ ያሉትን እንደነ ቶዮታ ቪትስ፣ ያሪስ፣ ኮሮላ የሚባሉ መኪኖችን ሊተካ ይችላል ተብሎ የሚጠበቀው ተሽከርካሪ ነው። ይህም ተሽከርካሪ የቶዮታ ምርት ነው። ቶዮታ ዊጎ ይባላል። መኪናው በቶዮታ ስም ይምጣ እንጂ በዳይሃትሱ ሪባርድ ተደርጎ የቶዮታ ሎጎ ተለጥፎለት የመጣ ተሽከርካሪ ነው። መኪናው ሙሉ ለሙሉ ኮምፓክት የሚባል ነው። በዋነኝነት ዲዛይን የተደረገው ለሚድል ኢስት እንዲሁም ደግሞ ለፊሊፒንስ፣ ለህንድ እና ደግሞ ለአፍሪካ ማርኬት እንዲሆን ተብለው ዲዛይን የተደረጉ ናቸው። ይህም መኪና በምንገዛበት ጊዜ የምናገኘው ኢንጂን በ1000 ሲሲ 3 ሲሊንደር ነው የሚሆነው። መኪናው 67 የፈረስ ጉልበት ማመንጨት ይችላል። እንዲሁም ደግሞ 89 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ይህ እንግዲህ መኪናው በሳይዙ አንጻር ጥሩ የሚባል የፈረስ ጉልበት ነው፣ በዚህ ማርኬት ከሚወዳደሩት መኪኖች አንጻር ማለት ነው። ታዲያ ይህ መኪና በምንገዛበት ጊዜ ሁለት አይነት አማራጮች ይኖሩታል። በ5 ስፒድ ማኑዋልም ይቀርባል፣ እንዲሁም ደግሞ በሲቪቲ አውቶማቲክ። ሲቪቲ አውቶማቲክ ማለት እነ ቪትስ ላይ የምናገኘው አውቶማቲክ ሳይሆን ሲቪቲ ትራንስሚሽን ኮንቲኒየስ ቫሪያብል ትራንስሚሽን በአጭሩ ቀለል ለማድረግ በአብዛኞቹ የኒሳን መኪኖች ላይ የምናገኘው የትራንስሚሽን አይነት ነው። ጥርስና ጥርስን እያገናኘ ወይ ደግሞ በቤልት በጊር የሚቀየር ሳይሆን ሙሉ ለሙሉ በቤልት የምትቀየር የትራንስሚሽን አይነት ነች እቺ ሲቪቲ አውቶማቲክ ትራንስሚሽን ምንላት። ይህ መሆኑ ታዲያ የመኪናው የነዳጅ አጠቃቀም የተሻለ እንዲሆን ያደርገዋል። የተሽከርካሪ የነዳጅ አጠቃቀም በምናይበት ጊዜ መኪናው እንደ መንገድ ሁኔታ ልዩነት ቢኖርም ከተማ ውስጥ በሚሆንበት ጊዜ በጣም የተጨናነቀ ቢሆን እንኳን ከ10 እስከ 14 ኪሎ ሜትር በሊትር እንዲሁም ደግሞ ከከተማ ውጭ ይዘነው ብንወጣ ከ18 እስከ 22 ኪሎ ሜትር በሊትር መጓዝ እንደሚችል ተጠቅሷል። ነገር ግን አቬሬጅ በምንወስድበት ጊዜ መኪናው 20 ኪሎ ሜትር በሊትር መጓዝ የሚችል ተሽከርካሪ ነው። ይህ ታዲያ ጥሩ የሚባል ነው በሳይዙ አንጻር ማለት ነው። እንደነዚህ ተሽከርካሪዎች እንደምታያቸው እንደነ ቶዮታ ቪትስ ናቸው። ነገር ግን ቶዮታ ቪትስ ሙሉ ለሙሉ ዲዛይን እና ፕሮዲስ የተደረገው በጃፓን ነበረ። እነዚህ ግን በራሱ በቶዮታ የነበረ ነው። ይሄኛው ግን በዳይሃትሱ ስለሆነ ትንሽ የኳሊቲ ልዩነት ሊኖረው እንደሚችል ይጠበቃል። ምክንያቱም እንደ ቶዮታ አድርገው ሊያመርቱት ስለማይችሉ ማለት ነው። ስለ መኪናው ቴክኒካል ይህን ያህል ካልኳችሁ፣ እስቲ ወደ አጠቃላይ ውጫዊ ገጽታውን እንመልከተው። የተሽከርካሪ ውጫዊ ገጽታው አብዛኛው ከቶዮታ አሬስ ከምንለው ተሽከርካሪ ጋር ተቀራራቢ የሚባል ገጽታን ያላቸው መኪኖቹ የፊተኛው ገጽታቸው ላይ እንደምትመለከቱት ከሬስ ጋር ተቀራራቢ የሆነ ዲዛይን ያለው ሲሆን ኤልኢዲ መብራቶችም ሊኖራቸው ይችላል፣ ሃሎጀን ሊኖራቸው ይችላል። ይህ እንግዲህ እንደ ትሪም ሌቭሉ ነው። ይህ በዋነኝነት በኢሮፕ ብቻ የሚቀርቡ ተሽከርካሪዎች አይደሉም፣ ወይ ደግሞ ለአሜሪካ ማርኬት የሚቀርቡ አይደሉም። ስለዚህ ብዙ ጊዜ ወደ ፊሊፒንስ የሚቀርቡ ተሽከርካሪዎች እንደነዚህ አይነት ዝቅ ያለ ትሪም ሌቭል ላይ ኢቭን መብራቶቻቸው ሃሎጀን እንዲሁም ደግሞ ቸርኪዎቻቸው በብረት ቸርኪ ሊመጡ ይችላሉ። መኪናው ሙሉ ለሙሉ የተለያዩ ከለር አማራጮች አሉት። በቢጫ አለው፣ በሰማያዊ አለው፣ በቀይ አለው፣ በነጭ አለው። እንደነዚህ አይነት የተለያዩ የከለር አማራጮች ያሏቸው ናቸው። ከተማ ውስጥ ከምናጋቸው ቆየት ካሉ ሞዴሎች ጋር አንዳንድ የሚያመሳሰላቸው ነገሮችን አካተው ይዘው ቀርበዋል። ወደ መኪና ውስጥ ገጽታውን ጋርበት ጊዜ የመኪና ውስጥ ገጽታ ከሞላ ጎደል ጥሩ የሚባል ነው። ኦልሞስት ቶዮታ ሬዝ መኪናን የምታውቁት ከሆነ ከሱ ጋር በጣም ተቀራራቢ የሆነ ነው።
በተለይ የመኪናው ውስጣዊ ገጽታ ላይ የምናገኘው ወንበሮቻቸው የጨርቅ ወንበሮች አሏቸው። ከፍተኛው ሲሆን የሌዘር ወንበሮች አማራጮች አሏቸው። መሪዎቻቸው ሙሉ ለሙሉ ከፕላስቲክ የተሰሩ ናቸው። ምንም አይነት ሌዘር የምናገኝባቸው አይደሉም። ላያቸው ላይ አንዱ ለበተን ልናገኝ እንችላለን። ከዛ ውጭ ግን ይሄ ላዩ ላይ በተን ያለው በጣም ሌክዠሪ የሚባል አይደለም። ታዲያ የመኪናውን ድራይቭ ዲስፕሌይ ስትመለከቱት ቆየት ካሉ የቶዮታ ምርቶች ጋር ተቀራራቢ ነው። መኪናውን ማወቅ ያለባቸው እነዚህ ተሽከርካሪዎች በጀት ካርስ የምንላቸው ናቸው። ዋጋቸው ቀነስ ብለው የምናገኛቸው ስለሆነ ሌክዠሪ ፊቸሮችን እዚህ ላይ አናገኝም። ስክሪኖቻቸው ራሱ በጣም ትንሽ ነው፣ የለም እንዳይባል ነው። ኤሲ ተካቶለት እናገኛለን። ከዚህ በተጨማሪ ደግሞ መኪናው ላይ አንዳንድ እቃ ማስቀመጫ ቦታ ልናገኝ እንችላለን። የመኪናው ሲቪቲ መሆኑ ከነ ዲዛይር ኤጂኤስ የሚለየው ነገር እነ ኤጂኤስ ላይ ለምሳሌ ፓርክ የለም፣ እነዚህ ላይ ፓርክ አለ። እንዲሁም ደግሞ እነዚህ ሙሉ ለሙሉ አውቶማቲክ ስለሆኑ የትኛውን ቦታ ላይ ገብተን ብንወጣ ቶሎ ይበላሻሉ የሚባሉ አይደለም። እንደ አውቶማቲክ ትሪት ብናደርጋቸውም ችግር የለባቸውም ማለት ነው። እነዚህ መኪኖች እንደነገርኳችሁ ህንድ ውስጥም አገልግሎት ይሰጣሉ። ህንድ ውስጥም አገልግሎት በሚሰጡበት ጊዜ መኪኖቹ ለሲኤንጂ ማለትም ለሲኤንጂ ኮንቨርዥንም እንዲሆኑ ተብለው የተሰሩ ስለሆነ ለእንደዚህ አይነት ኮንቨርዥንም ቅርብ ናቸው ማለት ነው። በኋላ ላይ ኮንቨርት ማድረግ ቢያስፈልግ ወደ ሲኤንጂ መቀየር የምንችላቸው ተሽከርካሪዎች ናቸው። በሳይዛቸው እውነት ለመናገር በጣም ትንሽ ናቸው። ነገር ግን የሚሰጡት አገልግሎት ብዙ ነው ተብሎ ይጠበቃል። ለራይድ አገልግሎት፣ ለግል አገልግሎት የምንጠቀምባቸው አይነት ተሽከርካሪዎች ናቸው። ውጫዊ ገጽታቸው ኮምፓክት ነው። ውስጣቸውም ያን ያህል ሰፊ የሚባል አይደለም። ነገር ግን አዲስ የነዳጅ መኪና ይገባሉ ተብሎ ከሚጠበቁ መካከል አንዱ ነው። ምክንያቱም በኢንጂኑ ሳይዝ ምክንያት ማለት ነው። ከቶዮታ ቪትስ ጋር ምን ያመሳስላቸዋል ካላችሁኝ እነዚህ ሁለቱም ለኮምፓክት ለግል አገልግሎት የምንጠቀምባቸው ተብሎ የተሰሩ ናቸው። ለጥገና ቀላል ናቸው እነዚህ ተሽከርካሪዎች። ልዩነታቸው ደግሞ ቢውልድ ኳሊቲ እንደ ቶዮታ ቪትስ የምንጠብቀው አይደለም። እነዚህ በዳይሃትሱ ስታንዳርድ ቢውልድ ኳሊቲ ነው የምንጠብቃቸው። ውስጣዊ ገጽታው ከሞላ ጎደል ጥሩ የሚባሉ ናቸው። ውጫዊ ገጽታቸውም ላይ ጥሩ የሚባሉ ናቸው። አብዛኞቹ ከምናገኛቸው ከተማችን ላይ ከምናገኛቸው ቆየት ካሉ ተሽከርካሪዎች ጋር ተቀራራቢ የሆነ ውስጣዊና ውጫዊ ገጽታን አንድ ላይ ይዘው የቀረቡ ነው። ነገር ግን የመኪናው ጥሩ የሚባለው ከሁሉም ነገር ፐርፌክት የተባለው የመኪናው የነዳጅ አጠቃቀም ነው። ከዛ ውጪ ሌላ ነገሮቻቸው ቤዚክ የሚባል መኪኖች ናቸው። ዋጋቸው ምን ያህል ይሆናል? ምን ያህል ኤክስፔክት አደርጋለሁ ካላችሁ እንደነዚህ አይነት ተሽከርካሪዎች 1 ሚሊዮን ቤት ውስጥ ብዙ የሚጠበቁ ተሽከርካሪዎች አይደለም። ቢያንስ 2 ሚሊዮን ውስጥ ሊገኙ ይችላሉ ተብሎ የሚጠበቁ ተሽከርካሪዎች ናቸው። ከተማችን ላይ እንደነዚህ አይነት ተሽከርካሪዎች የሚጠሩበትን ዋጋ እናውቀዋለን። አሁን ደግሞ አስቡት ተጨማሪ ታክስ ተጨምሮባቸው ከተማችን ላይ የሚገቡበት ጊዜ ተጨማሪ ወጪ ሊያስወጡ ስለሚችሉ ይመጣሉ ብለን ከምንጠብቃቸው መኪኖች መካከል አንዱ ናቸው። ዋጋቸው ግን ትንሽ ከፍ ብሎ እንደሚገቡ የሚጠበቁ ናቸው። ስለዚህ የነዳጅ መኪና ይገባል ሲባል ዋጋው ይቀንሳል ብላችሁ እንዳትጠብቁ ለማለት ያህል ነው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።